የጀነት የጸጋው መቋጫ የደስታው ማሳረጊያ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት ለዓመታት የሰገዱለትን ዚክር ያረጉትን እጅ ላይ ያለቀሱለትን ጾመው የተራቡለትን ትእዛዙን የጠበቁለትን ያከበሩትን ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነብዩ አለይሂ ሰላቱ ወሰለም። አላህን ከሚያዩት አላህ ያድርገን። ወጁሁ የውመኢዝን ናዚራ አለ አላህ። ፊቶች ያኔ ያበራሉ ኢላ ረቢሃ ናዚራ ጌታህንም ይመለከታሉና። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ታዩት። ኢነኩም አሉ እናንተ እኮ ለተረውነ ረበኩም አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነብዩ አለይሂ ሰላም። ላ ተዳሙነ ፊ ሩእየቲ እሱም በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያየ። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰላም ጠዋትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ ነዘር ኢላ ወጅሂከል ከሪም የተከበረውን አንተን ማንነት በማየት የሚገኘውን ደስታ ትሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ ይቺ ጀነት አጓጓቻቸው፣ ኢባዳ ላይ ያጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ አንድ ሰው በሁሉም ይጠራል እንዴ አላቸው። የጉጉት አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጃሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ